የኔ አባት ያንቺ አባት ሟች ነው። ይሄ አባት ግን ዘላለማዊ ነው። የኔ አባት የለውም። የእናንተ አባት ሰማይን ምድርን የፈጠረ ባሕርንና የብስን የፈጠረ ተናግሮ ድንጋዩን አፍልቆ ውሃን ያጠጣ እና በሌለበት ነገሮችን መጥራት ማምጣት የሚችል ሁኔታ ፖለቲካ ዘመን የማያውቅ ታማኝ አምላክ ነው። ኢየሱስ ታማኝ ነው። የምንጮኸው አሜን ይባላ። አዎ ኢየሱስ ታማኝ ነው። ስለዚህ ከምድራዊ አባት ይበልጣለሁ። መጽሐፉ ሲናገር ምንድን ነው የምለው? እናንተ ሥጋ ብትጠይቁ እባብ ይሰጣላችሁ ወይ? ለልጆቻችሁ ዳቦ ብለምኑ ድንጋይ ትሰጣላችሁ ወይ ብሎ እያመዛዘነ ይናገራል። እንዲህ አይነት አባት አይኖርም። እውነትም ማንም ጨካኝ ነው የሚባል አባት ቢኖር ልጁ ዳቦ ብለምን ድንጋይ ብለምን አይሰጥም። እኛ በዚህ በውስን አቅም ለልጆቻችን ይህንን ጥያቄ ማድረግ ካሰብን ከዚህ በላይ የሚያስብልን እርሱ እኛ የጠየቅነውና ያልጠየቅነውን የሚሰጥ ታማኝ በዙፋኑ ላይ አለ። ዛሬም በመለኮቱ አብሮነትና አዶቱ በዚህ ጉባኤ ውስጥ አለ። ኢየሱስ ለዘላለም ይባረክ። አባት አንድ ዘማሪ ምስል መዝሙር ስለማልችል ብቻ በብቻችን ኮር ውስጥ ታስገቡኝ ነው የምችለው። ትንሽ እኔ በማልችልበት ሰዓት ያወቀው ቤቴን ያደርጋል። እዛ ውስጥ ገብቼ እንደ አባት ሆኖ አሳደገኝ፣ እንደ እናት ሰብስቦ ያሳደገኝ፣ እንደ ወንድም መክሮ ያሳደገኝ፣ እንደ እህት ደብቆ ያጎረሰኝ፣ እንደ አባት ሆኖ ያሳደገኝ፣ እንደ እናት ሰብስቦ ያሳደገኝ፣ እንደ ወንድም መክሮ ያሳደገኝ፣ እንደ እህት ደብቆ ያጎረሰኝ። ይበልጣል ኢየሱስ ከእናት ይበልጣል፣ ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ብቻ። ይበልጣል ኢየሱስ ከእናት ይበልጣል፣ ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ብቻ። እንዲገባ ይሄ አቅጣጫ ከመጣ በቂ ነው። በእውነት ኢየሱስ ይበልጣል። ከእናት ይበልጣል፣ ከአባት ይበልጣል፣ ከወንድም ይበልጣል፣ ከነገሥታት ይበልጣል፣ ከመሪ ይበልጣል፣ ከወንጌላዊ ከቄስ ይበልጣል፣ ከገዛ ለራሲ ከአንተ እሱ ይበልጣል። ሃሌሉያ! አዎ እሱን መተማመን ነው ትልቅ ነገር። ኢየሱስ ለዘላለም ጌታ እሱ ይበልጣል። ለምን እሱ ይበልጣል ብሎ ይናገራል። ይበልጣል፣ ይበልጣል። ብቻችን ስንሆን ማንም ሊረዳን በማይችልበት ቦታ ላይ የምንወደው ወንድም መድረሳችንን፣ የምንወደው እህት መድረሳችንን፣ የምንወደው ሚስት መድረሳችንን አባት ሊደርስ አይችልም። በዛ ቦታ ላይ ሰማይን ዝቅ አድርጎ ማለፊያ መንገድን አብጅቶ የምትናገረውን መልስ በአጠገቤ አልባ አንደበቴ አኑረው የመጣውን ከበባውና ወጀብን የሚያሻግር የትም ሁኔታ ማይወስን በሁሉ ቦታ የሚገኝ እሱ ነው የሚበልጥልን። ሃሌሉያ! ኢየሱስ ይበልጣል። የምድራዊ አባት መጥፎ ነው ማለት አይደለም። ከሱ እንደሚበልጥ ነው የምንሰጠው። ከሱ ይበልጣል። ስለዚህ ለምኑ ወይም ጠይቁ ያለው ልመና ማለት ምን ማለት እንደሆነ ልናገር። ስለ ጸሎት ስለሆነ ልናገር። ልመና ማለት አንድን ነገር የአንድን ነገር አስፈላጊነትን መገንዘብና እግዚአብሔር ጸሎታችንን እንደሚሰማ ማመንን ይጠይቃል ወይም ያካትታል። መለመን ማለት ለምኑ ወይም ጸልዩ ማለት ምን ማለት ነው? የአንድን ነገር አስፈላጊነትን መገንዘብንና እግዚአብሔር ጸሎታችንን እንደሚሰማ ማመንን ይጠይቃል። ማመን ስለምንጸልየው ነገር ቀድመን ማወቅ
የጸሎት አስፈላጊነትን ቀድመን ማወቅ ዋኡንድኖሞ ማነቴ ሙንጠከሙ ማነቴ ሙንጠከሙ ያካ ሙንጠከሙ ሮሮሽ ላይ ዋናውን ማወቅ ኡንድኖማ የሆኑ ማይናትናማ ላይ ይሄንን በጣም እንድንገነዘብ ያስፈልጋል። ስለምንድን ነው የምንጸልየው? የምንጸልይበትን የምንለምንበትን የልመናን ዋናውን ነገር ማገንዘብ ይኖርብናል። ስለዚህ በምንድን ነው ይህንን ግንዛቤ ሊኖር ያስፈልጋል? ስለ ልመናው መፈለግ ፈልጉ ታገኙማላችሁ ይላል። ምን ማለት ነው? እግዚአብሔርን ፈቃድ ለመፈለግ ለመፈጸም ከመታዘዝ ጋር ከልብ የሆነውን ልመና ማቅረብን ያሳያል። መፈለግ ከልብ የሆነ ልመና፣ ከልብ የሆነ ጥያቄ፣ ከልብ የሆነ መሻት ይፈልጋል። ልመና ፍለጋ መፈለግ ማለት ትኩረትን ሰጥተን ልብን ሰጥተን ፈቃደኝነትን ሰጥተን እንዲህ አድርገን ወደ እግዚአብሔር መቅረብን ያሳያል። በዚህ ቦታ አንድ ነገር ትዝ አለ። በገጠር ላይ ድሮ ጊዜ እኔ ልጅ ሆኜ እንዲሁ ለአገልግሎት በኮር አገልግሎት ሄጄ አውቃለሁ። ቀጥሎም ደግሞ በመሪነት አገልግሎትን በወጣቶች በኮር አገልግሎትን ሄጄ አውቃለሁ። ጊታር አጅባለሁ። የዛሬው ሰዎች በለጡብኝ፣ እንዲበልጡ ነው የምጸልየው። አሁን እጄ መያዝ አይችልም፣ ረስቼዋለሁ። ብዙ ጊዜ ከ5 ከ7 ዓመት የሚሆን ጊዜ ኮርን በጊታር አጅብ ነበር። በዛ ገጠር አካባቢ ስንሄድ እሱን ደግሞ ወደ ቋላ አካባቢ ስንሄድ ኢጣዲሰ ደበራክሮ ጻሎት ምን ቃለ ኮሎ ማሎ ማማዮ ወደኑ ሞግሚና አንክሮሙ ለሌ ቢሪ ኮሎ ፊሳራ ጣሎ ምን ጎት ፎቃራ ጎጫ ፉራራ ካኮሎ ሲከቶ መንጆ ሞኩይ እከነም ለሞኩይ ካበይማን አሚራ ካቁ ካቃሱ ኮዮ ለህ ማራጋ ኮዮ ነው ኢዮኒማ ኤኔው ኮዮ ማታ ኢያናው ኮቴ ዮኔው ኢቴ ወደናኑ ነው ቢያ ልብን ሳንሰጥ መፈለግ ማለት ልብን ለእግዚአብሔር አሳልፈን ሰጥተን በሙሉ ልብ በተሰጠ ልብ መፈለግ ነው። ወጥ አማቅሲ ሄሲያ ኩኪያከም ወደን ይላኩላስ ማየው ማበው የተከው ካልተማረ ይማተከው ኢባይ ጠፋም ሁላችን ይችላል ማለት ነው። ይሄው ከልብ ካለቀሰ ኢባይ ጠፋም። ከልብ ከፈለግን የለመንከውን ሳታገኝ አትመለስም። አንተ አገኝታ ትመለሳለህ። ጥያቄ ተመልሶ ትመለሳለህ። ልብ በሁለት መንገድ ሲሆን የምንለምነው ጸሎት ወሬ ነው የሚሆነው፣ ማስመሰል ነው የሚሆነው። ስለዚህ ለምኑ አለ። ከዛ ምን አለ? ፈልጉ አለ። ለመፈለግ አንድ ቁጥር ላይ ልብ መስጠት ያስፈልጋል። ልብ መስጠት ፈቃደኝነት መኖር እባካችሁ በጌታ ፍቅር ልለምናችሁ። ዛሬ በዚህ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ያላችሁ እህቶች፣ ወንድሞች ይሄ የእምነት መንገድ ነው። ይሄ በማመን የምንጓዝበት መንገድ ነው። ይሄ ልብን በመስጣት የምንቀጥልበት ህይወት ነው። ኖረም የምንቀጥልበት ነው። አልኖረም አልተሳካምም የምንቀጥልበት ነው። ነገሮች ተሳካም የምንቀጥልበት ነው። አልተሳካም የምንቀጥልበት ነው። እሱ ያ ስኬት የሚለው ነገር ሌላ ነው። ይሄ ግን የምንቀጥልበት ትልቅ የህይወት ጉዞ ነው፣ መንገድ ነው። ስለዚህ ልብን ይፈልጋል። በልብ መፈለግን ይፈልጋል። ልመናን ያሳያል። ይሄ ማለት ምን ማለት ነው? ከልብ የሆነ መሰጣትን፣ ከልብ የሆነ መፈለግን፣ ከልብ የሆነ ዋጋ መክፈልን ይፈልጋል። ሶስተኛው ወደ እርሱ መቅረብ ወደ ማንኳ
ማንኳኳት ማለት ምን ማለት ነው? ማንኳኳት ማለት እግዚአብሔር ፈቅዶ ባይመልስም እንኳ ሳያቋርጡ ወደ እርሱ መቅረብን ያሳያል ወይም ይጨምራል። ማንኳኳት አሁንም እንደኛ አካባቢ ወይም እንዳለንበት አካባቢ ተጨባጭ ሁኔታ ያሳደደው የሚያሳድደው ሳያቆም የሚያመልጠው አያመልጥም ይባላል። የሚሮጠው ምን አይሆንም አያመልጥም ይባላል። ባዲየኛ ሆሎኮ ቁሩቤላ ጊቦኮ ማዮይ ጦሮ እንደዚያው የሚያሳድድ ካላቆመ የሚሳደደው ማምለጡን አይችልም። እንደዚያው ሁሉ ዛሬም ወደዚህ ሀሳብ ስናመጣ ማንኳኳትን ካላቆምን፣ ማንኳኳትን ካልተወን፣ ወደኋላ ካላደረግን፣ ማንኳኳትን ካላቆምን የምናንኳኳው ደጅ ምን ይሆናል? ይከፈታል። ይሄ ቃል ተናግሮ አጠገብ ላይ ያለውን ሰው ያዙና ማንኳኳትን ካላቆም ደጁ ይከፈታል። ማንኳኳትን ካላቆም ደጁ ይከፈታል። ጥያቄን ካላቆም መልስ ይመለሳል። ካልሰለቸ ይመለሳል ወይ? ይሄ ማለት ዘወትር የምንኖርበትን ህይወት ነው የሚያሳየው። አንዳንድ ጊዜ ሞቅ እንላለን፣ አንዳንድ ጊዜ ወጣ እንላለን፣ አንዳንድ ሲኖር እንመጣለን፣ ሲጠፋ እንሄዳለን። አይደለም። ይሄ መንገድ የሚለየው በዚህ ነው። በምን ኖረን እናንኳኳለን እንቀጥላለን፣ አልኖረም ደግሞ እንቀጥላለን። ይሄ የመኖር ያለ መኖር ሁኔታ የሚወስድ ነገር አይደለም። ስለዚህ በጌታ ፍቅር ጠይቃለሁ። ነገሮች ጨለማም ይሁን ነገሮች አልስተካከል ብሎም ያስቸግራችሁ፣ ኑሮ ግራ ያጋባችሁ፣ ሰይጣንም ሰው መላ እና ደግሞ ተስፋ የሚያስቆርጥ ድምፆችን ያሰሙ፣ እናንተ ግን ማንኳኳትን፣ እኛ ግን ማንኳኳትን፣ ስሙን መጥራትን፣ መንገዱ ላይ መሄድን አናቁም። የፈለግነው የጠየቅነው ያንኳከንለት ጌታ በሩን ይከፍትልናል። አሜን። ኢየሱስ ጌታ ነው። አሜን። ኡትቤላ ፎቶ ለገደሎ የመንጨመደጋ ኡልስቤላ ካሷን የዳንቶቶ ለማታረ ሃሌሉያ። ከአምላኬ ጋር ይገናኛለሁ የሚል አንድ ሰው አሜን። ትገናኛለህ ካላቆም ጸሎትን ካላቆም ማንኳኳትን ካላቆም ፍለጋን ካላቆም ትገናኛለህ። ስለዚህ ነው ለምኑ ያለ ለምኑ ፈልጉ በርን አንኳኳ አለ። ይሄ ማለት ደግሞ ብቻ እኛ እንደምናስበው አይደለም። እሱ ላይ ሶስት ሀሳብ የዚህ መጽሐፍ ሀሳብ እሱንም ትንሽ ራገለ ሌላ ይሄ ማለት ለምኑ ያለው ምን ለማለት እንደሆነ ልነግራችሁ ፈልጋለሁ። የሚያስፈልገን የሚሰጠን እንዳለ ለማሳየት ነው ይሄን የተናገረው። ፈልጉ ያለው ምን ማለት ነው? መንገዱን የሚያሳየን እንዳለ ለማስረዳት ነው። አንኳኩ ያለው ደግሞ ምን ለማለት ነው ያለው? በሮቹን የሚከፍትልን እንዳለ በመጨረሻም ወደ መንግሥተ ሰማይና ወደ ዘላለም ሕይወት የሚያስገባን በር የሚከፍትልን እንዳለ ሊነግረን ነው ይህንን ያለው። ምናልባትም የምድር ኑሮ፣ የንግድ ጉዳይ፣ የትምህርት ጉዳይ አይደለም። የዘላለም ተስፋ እንዳለ ሳያቋርጡ የሚያንኳኩ ሁኔታ ሳያግድ የሚጸልዩ የሚንበረከኩ ዋናው መግቢያው መንግሥተ ሰማያትን የኛ የመጨረሻ ግብ የሆነውን መንግሥተ ሰማያትን እያንኳኳ ለሚቀጥል ይከፈትለታል። ሰማይ መግቢያ አለው ማለት ነው። ምድርማ እንደምንም እንደማንም እንደ አንድ ሀገር ሰው እንኖራለን። ግን የተፈለገው መንግሥተ ሰማያትን ነው። መንግሥቱን የምንወርስበትን እድል እግዚአብሔር ይስጣል። ማንኳኳት። ስለዚህ ልመናን ፍላጋ ማንኳኳትን በጥቅሉ ጸሎት ማለት ነው። ወገኖቼ እዚህ ጋር ልናገር፣ ልመናን ፍለጋ ማንኳኳትን በጥቅሉ ምንድነው? ጸሎት ነው። ከምናመልከው አምላክ ጋር፣ ከምንገናኘው አምላክ ጋር፣ ከጠበቅነው ሙሽራ ጋር፣ ከዘላለም ሕይወት ጋር ለመቀጠል የምድርንም ጉዞ ለማሸነፍ በድል ለመወጣት የምናደርገው ጸሎት ነው።
በጸሎት ሕይወት እንድንቀጥል እግዚአብሔር ያስታጥቀን። ቀጥሎም ደግሞ በዚህ በክፍሉ ሐሳብ ጸሎት ማለት ምን ማለት ነው የሚለው ከዚህ ክፍል ሐሳብ መነሻ ስናደርግ ፈልጉ፣ ለምኑ፣ አንኳኩ ያለው ለምንድን ነው የሚለውን እሱ ላይ ትርጉም ልናገር ትንሽ ነገር። ክርስቲያን እንድንሆንና ለምኑ ያለን ምናልባት መጽሐፍ ቅዱስ ላይ ሆንደው ማንም ነሶ ወደን ጣለን ይን ሄቦሉ ወን ከሁለ ሲንዶሉ ወን ፎቅ ባንቆሉ ወን መኪና ነው ወን ተማላ ማስተርሳ ዶክተሬታ ኤቦሉ ወን ሙልኬን መቅረብ ጦሬታማ አሸነፎሉ ወን አቡልና ዊንጣ ጋሮ ካልሳ እንቶ ሙርባተ ኡነ ሙይ ሙልማንሰብ ባቆም ሲሉ ወምሩወን ማላ ሲንዶሉ ወን ተነስ እንደው ማንም መጽሐፍ ቅዱሶች ወላ ያነቱ ማነው ኤደዮ ማነቴ ኮኪ ይተቋለስ ለማሳጠለች ቁራማ ይጎ ክርስቲያን እንድንሆንና ክርስቶስን እንድንከተል እንዲረዳን ስለመለመን ነው ዋናው የጸሎቱ ዓላማ። ይሄ መጽሐፍ የሚናገረው ዋናው ነገር ምንድነው ብትሉ ክርስቲያን እንድንሆንና ክርስቶስን እንድንከተል እንዲረዳን ስለመለመን እቺ ነው ሜን ፖይንት የዚህ መጽሐፍ ሐሳቡ። ሌላ ኮሜንታሪ ብታነቡ ይሄን ነው የምታገኙ። ምንድነው ክርስቲያን እንድንሆንና ክርስቶስን እንድንከተል እንዲረዳን ስለመለመን ነው የሚናገር። ክርስቲያን እንዲሆን ክርስቶስን እንዲከተል በዚህ መንገድ ውጤታማ እንዲሆን እግዚአብሔር ይርዳን የምትሉ ሰዎች እጃችሁን አንሱ። እኔ እንደ እግዚአብሔር ቃል እናገራለሁ። እግዚአብሔር በመንገዳችሁ ይርዳችሁ። በጸሎታችሁ ፊት ለፊት እግዚአብሔር ይገለጥላችሁ። የጸሎት መልስ ይገኝላችሁ። በዚህ መንገድ እግዚአብሔር ያበርታችሁ። በዚህ አገልግሎት እግዚአብሔር ያስታጥቃችሁ። በኢየሱስ ክርስቶስ እስከ ፍጻሜ እንድትሮጡ ኢየሱስ ያስታጥቃችሁ። ይሄ እንዲረዳን ነው የምንለምነው። ስንዴና በቆሎ ባቄላ የምድር እውቀት አይደለም። ምናልባት ሚስ ያደረግንበት አንድ ነገር ቢኖር ሁሉን ነገር ከምድር ኑሮ ጋር አስበን ከሆነ መልሱ። በጣም ደሃ ሆኜ ተመችቶኝ የምኖረው እኔን ተመልከቱ። ጋይቆሎ ቦሌ ማኢችም በቆልን ባቄል አረስ ሚኒም እችም አግቤ ባልን ይቱሙን አሊ ዮሲ ሰናና ሄዶ ቤስሙለ አሜን። ኢየሱስ ጌታ ነው። ከዋናው ጋር ስትኖር ቀጣዩን እግዚአብሔር የሚሰጠውን ነገር እያስቀደም እንዳትሰቃይ። ዛሬ ልብን ወደ እግዚአብሔር መልስ፣ ልብን ወደ ጸሎት መልስ። ልብን በፍጹም ሐሳብ በፍጹም ልብ ወደ እግዚአብሔር መልስ። ይሄ ምድራዊ ብቻ አይደለም። ምድራዊ ለምኖረው ሰው ሁሉ እግዚአብሔር የሚሰጠው ስጦታ ነው፣ ይሰጣል። ሰርተንም የምንበለው ነው። ዋናው ግን እግዚአብሔርን በኢየሱስ ስም እንድንከተል እንዲረዳን ነው ጸሎት። ይሄ መጽሐፍ ለምን ይወለ ይሄ ነው። ምናልባት ሌላን አስበን ሊሆን ይችላል። ተመለሱ። ሁለተኛ ክርስቶስን በመከተላችን ከሁሉ ይበልጥ የምንፈልገው ነገር ምንድነው? መንፈስ ቅዱስ የክርስቶስን መገኛትና የክርስቶስ መንፈስን እዚህ ላይ ዋና ያደረገው የክርስቶስን መንፈስ ነው ፈልጉ ያለው። የክርስቶስን መንፈስ ነው ፈልጉ ያለው። መንፈሱን ፈልጉ። መንፈስ ውስጥ ምግብ አለ። መንፈስ ቅዱስ በእኛ ውስጥ ሲኖር መንገድን ይመራል፣ ኑሮን ይመራል፣ ሰላምን ይሰጣል፣ ጤንነትን ይሰጣል፣ በረከትን ይሰጣል፣ የምድሩንም ይሰጣል፣ መንገዱን ያሳያል። ያለ መንፈስ ቅዱስ የቤተ ክርስቲያን አባል ሆነ የሃይማኖት መሪ ሆኖ መኖር አይቻልም። አባላት የሆነ ቆሎኔ ላጫውና ኡንጥሙ ሀውኖኔ ዋ መንፈስ ኪዱ ሚነሚነም አልጋልገነ ሚነሚነም ዋ መንፈስ ኪዱ ሁርቁቃ ዋ መንፈስ ወጨካም ሱን ኪዱ ይፎቃ ዋ መንፈስ ኪዱ ዋን ወሮሮ በቂቴ መዝሙር አሜን ማጥበል አራይ ዲሊተከለካ ከበበና ኪዱዋ ኢስት ዲሊሶአለ ዋ መንፈስ
አሜን ሃሌሉያ ይተኩኝ ሊሳኖች ተኩኝ አልጊው ለዚህ ተከምስ ይሴ ኦኪን ማኮኮ አማና ሹራ አሜን ራምባሃ ጆሴ ኢየሱስ እግዚአብሔር ይሄ ካልሆነ ዘመናትን አገልግለን እንጨርሳለን እንጂ ይህንን አድርገን ማለፍ አንችልም። መንፈሱ የሚሰራው ሰው በእግዚአብሔር መንፈስ የሚመራ ሰው የሰማዩ አለ የምድሩ የዕለት እንጀራ አለ። ኢየሱስ ጌታ ነው። ስለዚህ ምንድነው አማና ነው አዲስ መጨሶ በነገደለው ማለት ኩለ አረኔስ ማን ተወረሷኒ ወመንፈስ ተወረሱና ወመንፈስ በካሄ እስኪ ምን ሜሊስ በበኮ ሞሊስ በበኮ ሻለኔ ማርቤሪ ሜሊስ በበኮ ከታ ፋዳ ከዲስተካ ቴሳ ይብሮ ከዲስተካ ወለስ ቡሮ ይሞ ቴዲም ዶሌ ሙሳይ በበካ ዲስተካ ወለስ ኦ ኢቺ ቲሶ አማዳኒ ኪታደስ አዋ አማዲታደስ ዋ መንፈስ ኪየቸ በጦቢያን ይላ ዋ መንፈስ አቶራ ጦቢያን ይክላ ጻሎት ኢስቶቢያን ይክላ ዶአሉ ዲንሰዶ አልጊ ድልታ ግሩቢታ ውዲ ጦቢያን ይክላ ማኪኖር ናፉታ ሙልኬን ዘና መጨሶ ሳታ ኢየሱስ ጌታ ነው። ሃሌሉያ ራባ ሃሎፌ ነሳ ካላቦሲያ ኢያንኬ ማትናገር ካው አንተ የምድር አባለኝ የሰማይ አይደለም የመንፈሱ ኢሳብ የሚመራው ሰው መኪና አስረቢቀለባበቅ ነፍስን ያገኛል። ኢየሱስ ጌታ ነው። ብዙ የቀደሙ አባቶች በምዕራቡ ዓለም አሜሪካን፣ ጀርመንን፣ ፊንላንድን፣ ስዊድንን እነዛን ሀገራትን የሚመሩ መሪዎች ዛሬ ለደረሱበት እድገት በቢሮአቸው ልሳን እየተናገሩ ተንበርክኮ እየጸለዩ ጠያቂ ሲመጣ ፊት ለፊት ላይ ኢየሱስ አዳኝነትን እየመሰከሩ ኑሮን ለወጡ። ክርስቲያን መሆን ደግሞ ጴንጤ መሆን በመንፈስ መመራት፣ በጸሎት መመራት፣ በልሳን መናገር ይህ አያደርግም። ለምን ብትል ይሄንንም እውቀት ይገልጣል፣ ያኛውንም ያደርሳል። ኢየሱስ ለዘላለም ጌታ ነው። ይግሩቦ አልጊው ለድሊሳት ግሩፕስ አቂሚን ደፎ ካና ጫውና ካጣቃይቢ ኒየደቸ ደዱምሳ ግሩፕንም ማኤሎዩ ማኤሎ ኮታከማ ኦ ዋኪኑ ምን ፈዮሩ ኦ ዋኪኑ ምን ዶና ኦ ዋይዲን ሲሾና ኤኦ ዋኡታ ከምጻሎት ኪርኪኑ ምን ቀሰቀሶና አው ኢየሱስ ጌታ ነው። ሃሌሉያ አው ጸሎት ነገር አንድ ወንድም ሲባል ላይ እሳሙ ወልሰበት እዚህ አንድ ቀን በገና በዓል ነው በፋሲካ በዓል አካባቢ ላይ ሲናገር እንዲህ ተናገር። እኔ ያለ እሱን ደግሞ ኮት አድርጌ ይሻል እቺን ቀን ሲሻል እኔ ያለ ውሃ በደንብ ጠጥቼ በጣም ጨርሼ ሲሸናና ጸሎት ሲያደርግ በቃ ከላይ ላይ ሁሉም ነገር ይወርዳል። ነፃነት ይሰማኛል። በቃ በደንብ ሲሸናና ጸሎት በሚያደርግበት ቀን እኔ የሚሆን ይዝናናል። እሱም ቃል ደግሞ እኔ ራሴ እችን ሀሳብ ወድጃለሁ። ለምን ብትሉ በሚጸልይበት ቀን ሰዎች ፍርሃትን ቢያወሩ አይሰማኝም። ይሄዳሉ። ዋናው ነገሬን ወደሚችለው ሰጥቻለሁና የነጭቃት ምንም የጠፍራ ቆሻሻ ሊረዳኝ አይችልም። ስለዚህ በአምላኬ ላይ ሰልፌን ስለነቀብ ጎራ እንዲህ ዘና ጎራ ብዬ እሄዳለሁ። እንዲህ ጎራ ዘና ብዬ እሄዳለሁ። ለምን ጉዳዬን ለሚመለከተው ሰጥቻለሁ። ነገሬን ጠዋቱኑ እዛ አሸክሜ መጥቻለሁ። ነገሬን ደግሞ በእግዚአብሔር ፊት አስቀምጬ ወጥቻለሁ። ጠላቴን በማይወጣው እስራት ውስጥ አስሬ ወጥቻለሁ። መንገዴን በስሙ ስልጣን ከብቼ ወጥቻለሁ። ሲጸልይ መጨረሻ የዕለት እንጀራ ጸልያለሁና ወንድምም ይሁን ጠላት ያበለኛል። ኢየሱስ ጌታ ነው። እስቲ መንገዳችሁ በጸሎት ይከፈት። አሜን። ንግዳችሁ በጸሎት ይከፈት። አሜን። ፈውሳችሁ በጸሎት አማካይነት ይጥራ። አሜን። አገልግሎታችሁ ብርታትና ጥንካሬ በጸሎት ኃይል የተነከረ ይሁን። አሜን። ጸሎትን የበላ አውሬ በኢየሱስ ስም ይገደል። አሜን። ኢየሱስ ጌታ ነው። አዎ
መንግስቱን የሚመራ ዕለቱን 24ቱን ሰዓት የሚመራ ከላይ ነው ምሪቱ። አሜን። ከላይ ነው ምሪቱ። የቤት ጉዳይ ከላይ ነው ምሪቱ። የትምህርት ጉዳይ ከላይ ነው ምሪቱ። የልጆች ጉዳይ ከላይ ነው ምሪቱ። የምድር ጉዞ ከላይ ነው ምሪቱ። ከላይ የሆነው እሱ ሁሉን ያስተምራል። ስለዚህ ኢየሱስ ጌታ ነው። አዎ ነገሬ ከላይ ነው የምትሉ ጨዋቸው አሜን። አንድ ጊዜ እኔ በዚህ ሆሳና ጤና ሲማር የጤና ባለሙያ ነኝ። አንድ ሐኪም ያለው ከዛ ወጣው ወንጌልን ወድጄ ነው የወጣሁት። አሁንም ቢሆን በቤቴ እስከ ማስታገሻ ይችላል። ከዛ በላይ የረሰው ስለሆነ አልችልም። ኢንጀክሽን አሰጣጥ ከኔ በላይ ዶክተሮች ብትኖሩ ይቅርታ አድርጉልኝ። አንተ መርፌ ከሰጠ አያምንም ነው የሚሉት። እሱ ከጸጋም ሊሆን ይችላል። ስለዚህ እዚህ የተማር ከሲኖዶሱ አንድ ፕሬዝዳንት ጋሽ አብዳላ ቤት ይገባል። ቀደም ሲል ለምግብ ስንመጣ ስንነሳ እኔ እንግባ እንብላ እንጠጣ ዛሬ ምሳ እንብላ። አንድ ወንድም አሁን ወደ ጌታ ሄዷል። አሁን 3-2 እኛ ማህበር ማንዳ እስከተማ እንዳለ እዚያ እንዳለ 3-4 ሰው ነው አልነበረንና እንብላ ምሳ እንብላ። እኔ ግን በአጅቤ ካለው ከሰጠው ከሌለው ምን ማለት አይደለም። ካለ ከሰጠው አፋል ልቤ ደስ ይላል። ስለዚህ እንግባ እንብላ ቢላል እኔ ደግሞ ለከነሱ ማዝነው ይሄ አራት ነው አምስቱ ሰው እሱ ያ መናጤ ተማሪ ምን ይሰጣል ነው ያሳስራል ነው እያለ እነሱ ይተራራል። ተው ችግር የለም እንደውም አውጥቶ ተናገሩ። አረ ይከፍላል አለ። እንደውም ከከፈልኩት የቀረው በቀኑ ግን 17 ብር ነው በኪሴ ያለ። ይሄ ከቀራይ ካለ እኔ ቤተሰቡን ስለምታወቅ ችግር የለም እናንተ ቢሉ ብቻ ብዬ ሲወስድ ያችን ካልሰሙና ከገባን በኋላ እነዚህ ተጠራጣሪዎች ሊበሉ ገቡ። ይዤ ገባ እንደሽ ማውሱ ከተይ አንጋመረሰን ቤት ከገባን በኋላ ምግቡ ሲናስ አንዳንድ አቅሙን ማያስቡስ 1-2 ሰው ነበሩ። ጨምረዋል ብዙ አሰ ወይ ዛሬ እግዚአብሔር እኔ በቃ ከፍዬ እወጣለሁ ምንም ችግር የለም ነገም አመጣለሁ ከፍላለሁ ትበላላችሁ ብዬ ሲል ይሄን ላይ ለካ ከዙሪያ እየተነጋገሩ እነዚህ አገልጋዮች ናቸው። ይሄ እኛ እንዳያስከፍለን ነው እያሉ እኔ ግን ከእውነቴ ነው ከልቤ ነው እንብላ ያለ። እዛ ከገባን በኋላ እነሱ እንዲህ ሲጨነቁ እኔ ግን እንደሚከፍል ውስጤ ተሰምቶኝ እያለ እንዲህ ብሎ ቢጎድል እንኳን ቤተሰቡንና ቤቱን ስለማያውቅ የቀረውን ጨምራለሁ ብዬ እወጣለሁ ብዬ እኔ ተዝናንቼ እያለሁ እነዛ ይጨነቃሉ። እኔን አዩ እንጂ ሰማይን አያዩም አላዩም። እንደዚህ እያሉ የሲኖዶሱ ፕሬዝዳንት ናቸው። እናንተ ነግራችሁ ታውቃላችሁ። እያሉ መጡና ሊሸኑ ወደ ቋራ ገቡ። ከገቡ በኋላ ሲመለሱ ወይ ታቢ አንተ እዚህ ነበር ግን አው እዚህ አለ ከርኮር ወይ አንተ ላገኝ ፈልገበት እኮ ጥሩ ነው ያገኘሁት ብሎ እጃቸውን እዚህ አስገቡና የዛ ጊዜ 300 ሊነግራችሁ አልችልም። ጌታዩ 300 ቃላቃላ ቢትለውን አወጡና በእጄ ሰጥተው እንገናኛለን ብሎ ሄዱ። ከዛ በኋላ እኔም አመጣውና ከባልባላ ነው ይለገመስ ዋበቆዩ ተከፋና ተከፈ ኦራ ለየሰሰም ቢነን ኢየሱስ ጌታ ነው። እኛ በምናምነው ነገር ላይ ውስጣችን ፈቃደኛ በሆነ ነገር ላይ ጸልያንና አምነን በወጣን ጉዳይ ላይ ጭንቀት ሳይሆን የሚሰራው ሰማይ ነው የሚሰራው። መንገድ ያወጣል፣ በረከት ያመጣል። ኢየሱስ ጌታ ነው። እየወሰደኝ ነው ልመለስ። ስለዚህ መንፈስ ቅዱስን ነው ፈልጎ ያለ
ምናንኳኳ የሚከፈትልን ሰማይ ነው። ምን ፈልገው ኢየሱስን ይህንን እንድትረዱ ፈልጋለሁ። በጌታ ፍቅር ይህንን እንጠይቃለን። ይሄን ካልኩኝ በኋላ ወደ ዋናው ወደ መጨረሻው ሀሳብ ላይ ልምጣና ጸሎት የምለው ላይ ልመና ወይም ጸሎት ማለት ምን ማለት ነው የሚል እስከ 6 ነገር አለ። ጸሎት ከ6 ሀሳብ እኔ እስከ 6 ይዣለሁ። ከዛ ጸሎት ማለት እንደዚህ ቃሉ ትእዛዝ ነው። እንደ ቃሉ ጸሎት ማለት ምንድን ነው? ትእዛዝ ሁላለ አንጊማ እጃችሁን ከፍ አድርጉና ጸሎት ትእዛዝ ነው በሉ። በቃ ወደን የምናደርገውና ትተን የምንተወው ነገር ሳይሆን ትእዛዝ ነው። አሁን ባነበበው ክፍል የተናገረው 7 እስከ 12 ባለው ያለው ነው። ጸሎት ከእግዚአብሔር ጋር የምንገናኝበት መስመር ወይም መሳሪያ። ሶስተኛ ጸሎት አባት ከልጅ ጋር እንደሚያወራ የምናወራበት የአባትነት ኃላፊነትና የልጅነት መብት ያለበት የግንኙነት የመጠየቅ የማውራት የመቀበል መንገድ ነው። ክብር ለጌታ ይሁን። ጸሎት አራተኛ ጸሎት ስለ ራሳችንና ስለ ሌሎች ልመናና ምልጃ የምናቀርብበት የመፍትሄ መንገድና መስመር ነው። ምን ጸሎት መጸለይ ወይም ጸሎትን ጸለየ የሚለውን ቃል በዕብራይስጥ ፓላል ተፍላይ አታር የሚለውን የእግዚአብሔር የልመናንና የምልጃን መሻትን ምኞት ማቅረብን መናገርን መለመንን የሚያጠቃልል የዕብራይስጥ ቃልን ጭምር የሚያካልል ወይም የሚይዝ ነው። እንደገና አምስተኛ ጸሎት ማለት ደግሞ በዕብራይስጥም አሁን እንደተናገርኩ ቃል ደጋግሞ ይናገራል። ፓላል ተፍላይ ትሄናይ ታይኗል እያለ ይናገራል። ቀጥሎም ደግሞ በግሪክም ደግሞ ፕሮስኬ ኤንቶክሴ ወደ እግዚአብሔር የሚቀርብ ልመናና ምልጃ ማለት ነው። ጸሎት ማለት ህብረትን መጨረሻ ህብረትን፣ ምስጋናን፣ ስግደትን፣ ንስሐንና ልመናን ምልጃን ያጠቃልላል። ሰዎች በልዩ ልዩ አቋቋምና ቦታ ጊዜ ሊጸልዩ የሚችሉበት ከአምላክ ጋር የሚነጋገሩበት መገናኛ መስመር ወይም ህብረት ማለት ነው ጸሎት። ስለዚህ ጸሎትን እንዴት እንጸልይ? ጸሎትን እንዴት እንጸልይ? እንዴት ነው የምንጸልየው? በዚህ መንገድ ነው መጸለይ ያለብን። አንደኛ ጸሎትን እንዴት ነው መጸለይ ያለብን? አስቀድሞ የእግዚአብሔርን መንግስት በመፈለግ ጽድቁንና መንግስቱን በመፈለግ መለመን አለብን። የእግዚአብሔርን መንግስቱንና ጽድቁን በመፈለግ ነው መጸለይ ያለብን። ማቴዎስ 6:33 ላይ ይህን ቃል ሲታረጉ አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ይህም ሁሉ ጨምርላችኋል ይላል። እዚህ ላይ መጽሐፍ ቅዱስ የሚናገረን ለምኑ ባለው ነገር ላይ ዋጋ መክፈልም ያለበት እንደሆነ ማቴዎስ 13:45 ሲታነቡ የሚናገር የቃሉ ክፍል አለ። መልካም ነገርን የሚሻ ነጋዴ እንዳለው ብዙ የሆነ እንቁ የሚባለውን ዋና ነገር የሚፈልገውን ነጋዴ ትመስላለች እግዚአብሔር መንግስት ብሎ ይናገራል። ብዙ አይነት አሳ የያዘው መረብን ይመስላል ብሎ ይናገራል። ሁለተኛ የእግዚአብሔርን አባታዊ ቸርነትንና ፍቅርን በማወቅ መጸለይ አለን። እግዚአብሔር አባት ነው። እግዚአብሔር አምላክ ነው። እግዚአብሔር ቻር ነው። ይሰጥልኛል፣ ይከፍትልኛል፣ ይወስደኛል ብለን ማመን አለብን። እሱም ላይ ብዙ ሀሳብ አላወራም፣ ሰፊ ነው። ዮሐንስ 15:16 ላይ እኔ መረጥኋችሁ እናንተ አልመረጣችሁም፣
አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ልኖር ሾሚያችሁ ብሎ ይናገራል። 16:23 ላይ በዚያ ቀንም ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። ሌላ ሶስተኛ ላይ ድምጣና እንደ እግዚአብሔር ፈቃድ እንለምን። ስንለምን እንደማን ፈቃድ? እንደ እግዚአብሔር ፈቃድ ወአኪዶ ይሁና ይና እንደ እግዚአብሔር ፈቃድ መጸለይ አለብን። ጸሎት ሲተከም ከባን ቀራረ ግሮም ለኪኑ ከባን ከቃሎት ምን ይሁን ተከማነነ ኪኑውና ማጥምሽላቸው አንዱ ሶት ጎድ ተከም ወሽዮ ልጅ ተከማ ፈይሶ ቀራረ ግሮም ለኩ ቀራር ኪኑን ቀራሬው ይሄ መልእክት በአድራሻ ያገኛችሁ። ስንጸልይ እግዚአብሔርን እንደ ፈቃዱ መጸለይ አለብን። ማርቆስ 11:24 ላይ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል።